በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉም አስቀድመን ሳይገባን በምህረቱ በቸርነቱ ጠብቆ በቤቱ አኑሮን ስሙን እንድናመሰግን የረዳን አምላከ ቅዱሳን ስሙ የተመሰገነ ይሁንልን። በመቀጠልም የመስቀል ስር ስጦታችን የድኅነታችን ምክንያት የአዳም ልጆች ተስፋ ቅድስት ድንግል ማርያም ስሟ በፍጥረታት ሁሉ የከበረ ይሁንልን አሜን። ሁላችሁም ክርስቲያኖች እህት ወንድሞች፣ እናቶች፣ አባቶች እንደዚሁም ልጆች ይልቁንም የድንግል ማርያም ወዳጆች የሆናችሁ ኦርቶዶክሳውያን እንኳን ለቅዱስ ያሬድ መታሰቢያ በዓል በሰላም አደረሳችሁ አደረሰን። የቅዱስ አባታችን የቅዱስ ያሬድ ጸጋው በረከቱ እንደዚሁም ረድኤቱ ይህንን ከምታደምጡ በአሜነ በረከት ከምትሳተፉ እንደዚሁም በጸሎት እንድናስባችሁ ከጠይቃችሁን ጋር ከሁላችሁም ጋር ይሁን አሜን። የዛሬውን ጸሎት ምስጋና ወይንም ቃል እግዚአብሔር አባታችን ያደርሱልናል። ለእርሳቸው ምስጢሩን ጥበቡን ለእኛ አስተዋይ ልቦናን ሲሰጥ የማይሰስት ሰጥቶም የማያልቅበት ልዑል እግዚአብሔር ያድልልን ያድለን። ሰላም እግዚአብሔር ከሁላችንም ጋር ይሁን። ወደ አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አምነን የሱራፊል አምሳላቸው የሆነ የኢትዮጵያዊው የሕማይሊታይ የቅዱስ ያሬድን ዜና እንናገራለን። ይህም ቅዱስ ከአባ ጌዲዮን ዘመዶች ወገን ነው። እርሱም በኢትዮጵያ አገር ከታነጹ አብያተ ክርስቲያናት ለምትቀድም ከአክሱም ካህናት ውስጥ ነው። እርሷም አስቀድሞ የክብር ባለቤት የጌታችን ኢየሱስ ክርስቶስ ሃይማኖት በውስጧ የተሰበከና አምላክን በወለደች በእመቤታችን በከበረች ድንግል ማርያም ስም የከበረች ናት። ይህም አባ ጌዲዮን ትምህርትን ሊያስተምረው በጀመረ ጊዜ መቀበልም ማጥናትም እስከ ብዙ ዘመን ተሳነው። በአንዲት ዕለትም መምህሩ በእርሱ ላይ ተበሳጭቶ መጥቶ አሳመመው። ያሬድም ሸሽቶ ከዱር ውስጥ ገባ። ከሐዘኑም ብዛት የተነሳ ከዛፍ ስር ተጠለለ። ወደ ዛፉ ላይም ትል ሲወጣ አየ። ትሉም ከዛፉ እኩሌታ ደርሶ ይወድቅ ነበረ። እንዲሁም ብዙ ጊዜ ካደረገ በኋላ በጭንቅ ከዛፉ ላይ ወጣ። ቅዱስ ያሬድም የትሉን ትጋት ባየ ጊዜ ወደ መንፈሳዊ መምህሩ ተመልሶ አባቴ ወይ ይቅርታ አድርግልኝና እንደ ወደድክ አድርገኝ አለው። መምህሩም ተቀበለው። ከዚህ በኋላ በብዙ ለቅሶ ወደ እግዚአብሔር በለመነ ጊዜ ልቡናው ብሩህ ሆኖለት በአጭር ጊዜ የብሉይና የአዲስ መጻሕፍትን ተምሮ ፈጸመ። ዲቁናም ተሾመ። በዚያም ወራት እንደ ዛሬ በከፍተኛ ቃል የመዝሙር ማኅሌት የለም ነበር፣ በትሑት እንጂ። እግዚአብሔርም መታሰቢያ ሊያቆምለት በወደደ ጊዜ ከኤዶም ገነት 3 አዕዋፍን ላከለት። እነርሱም በሰው አንደበት ተናግረውት ወደ ኢየሩሳሌም ሰማያዊት ከእሳቸው ጋር አወጡት። በዚያም 24ቱ ካህናተ ሰማይ የሚያመሰግኑበትን ማኅሌታቸውን ተማረ። ወደ አነዋወሩ ወደ ምድርም በተመለሰ ጊዜ በአክሱም ዳር ወደ ከበረች ቤተ ክርስቲያን በ3 ሰዓት ገባ። በታላቅም ቃል ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ፣ የጽዮንም ደገኛዋ ሰማይን ፈጠረ፣ ዳግመኛም እንዴት እንደሚሠራት የድንኳኗን አሰራር ለሙሴ አሳየው አስተማረው አለ። ይህችንም ምስጋና አርያም ብሎ ጠራት። የቃሉንም ድምፅ በሰሙ ጊዜ ንጉሡም ንግሥቲቱም ጳጳሱም ከካህናቱ ሁሉ ጋር የመንግሥት ታላላቆችና ሕዝቡ ሁሉ ወደ እርሱ ሮጡ፣ ሲሰሙትም ዋሉ። ከዚያም በኋላ ከዓመት እስከ ዓመት በየክፍለ ዘመኑ በክረምትና በበጋ በመጸውና በጸደይ በአጽዋማትና በበዓላት በሰንበታትም እንዲሁም በመላእክት በዓል በነቢያትና በሐዋርያት በጻድቃንና በሰማዕታት በደናግልም በዓል የሚሆን አድርጎ በሦስቱ ዜማው ሠራ። ይኸውም ግዕዝ፣ ዕዝል፣ አራራይ ነው። የሰው ንግግር፣ የአዕዋፍ የእንስሳትና የአራዊት ጩኸት ከዚህ ከሦስቱ ዜማው አይወጣም። በአንዲት ዕለትም ቅዱስ ያሬድ ከንጉሥ ገብረ መስቀል እግር በታች ቆሞ ሲዘምር ንጉሡም የያሬድን ድምፅ እያዳመጠ ልቡ ተመስጦ የብረት ዘንጉን በያሬድ እግር ላይ ተከለው። ከእርሱም ደምና ውሃ ፈሰሰ። ያሬድም ማኅሌቱን እስከሚፈጽም አልተሰማውም። ንጉሡም አይቶ ደነገጠ። በትሩንም ከእግሩ ላይ ነቀለ። ስለ ፈሰሰው የደም ዋጋ የፈለግከውን ለምነኝ ብሎ ለያሬድ ተናገረው።
ያሬድም ላትከለክለኝ ማልልኝ አለው። ንጉሡም በማለለት ጊዜ ወደ ገዳም ሄጄ እመነኩስ ዘንድ አሰናብተኝ አለው። ንጉሡም ሰምቶ ከመኳንንቱ ጋር እጅግ አዘነ፣ ተከዘም። እንዳይከለክለውም መሐላውን ፈራ፣ እያዘነም አሰናበተው። ከዚህ በኋላም ቅዱስ ያሬድ ወደ ቤተ ክርስቲያን ገብቶ በታቦተ ጽዮን ፊት ቆሞ ፈጽሞ የከበርሽና የተመሰገንሽ ከፍ ከፍም ያልሽ የብርሃን መውጫ የሕይወት ማዕረግ የሆንሽ የሚለውን ምስጋና እስከ መጨረሻው በተናገረ ጊዜ ክንድ ያህል ከምድር ከፍ ከፍ አለ። ከዚህ በኋላ ወደ ሰሜን አገር ሄዶ በጾም በጸሎት ተወስኖ ሥጋውን እጅግ እያደከመ ኖሮ ገድሉን በዚያ ፈጸመ። እግዚአብሔር ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከዚህ በኋላም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን በቅዱስ ያሬድ ጸሎት ይማረን። በረከቱም ከበትረ ማርያም ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ ማርያም ወለተ መድህን አመተ ኢየሱስ ኃይለ ጊዮርጊስ ኃይለ ሚካኤል አስካለ ማርያም ፍቅርተ ሥላሴ ገብረ አብ ተስፋ ማርያም ኃይለ ገብርኤል ፍቅረ ማርያም አምደ ሚካኤል ወለተ ሚካኤል ወለተ ሥላሴ ማሪቱ ኃይሉ መገርቱ ቡርቴ ዳሪክ አማረች ተስፋዬ እህተ ሚካኤል ወላይታ ባለወልድ ወልደ ገብርኤል ኃይለ ገብርኤል ገብረ ማርያም አጸደ ማርያም ወለተ ማርያም ፀሐይ ያዩ ክንፈ ገብርኤል ፍቅረ ማርያም እሴተ ገብርኤል ትርሲተ ገብርኤል አስካለ ማርያም ወለተ ገብርኤል ተክለ መድህን ቀጸላ ጊዮርጊስ ወለተ ሕይወት ሰሊና ወለተ ትንሣኤ የሁና ንግሥቲ አዜብ ኢዛና ሰላማዊት ሬሻን አማረ ወለተ መድህን ወልደ መድህን ወለተ ሰንበት ዋይዜ አማረች ደጀኔ አጸደ ማርያም ጋር ትኑር። በበረከት በረዴትም ይጠብቅልን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። ለአባታችን ቃለ ሕይወትን ያሰማልን፣ ሰፊ ዘመን ከጤንነት ጋር እግዚአብሔር ያድልልን፣ የአገልግሎት ዘመናቸውን ይባርክልን፣ ጸሎታቸውንም እግዚአብሔር ይቀበልልን አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ይህን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ሆናችሁ ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከትም ለተሳተፋችሁ በጸሎትም እንድናስባችሁ ለጠየቃችሁን ሁሉ እግዚአብሔር አምላክ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ሥራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁን የተሰማ ያድርግላችሁ አሜን። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኛንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እንጠይቃለን። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት